ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን ቆያችሁ? ይህ በኢትዮጵያ አየር መንገድ እየተዘጋጀ የሚቀርብላችሁ ሳምንታዊው የኢትዮጵያ የተሰኘው የቴሌቪዥን ፕሮግራማችን ነው። በፍጥነት እያደገ በሚገኘው የአቪዬሽን ኢንዱስትሪ ስኬታማና ውጤታማ ለመሆን አንዱና ቁልፉ የሰው ኃይል ሀብት አስተዳደር እንዲሁም የሰው ሀብት ኃይልን ማፍራት እንደሆነ ይጠቀሳል። በመሆኑም የኢትዮጵያ አየር መንገድ ከሚያከናውናቸው ዘርፈ ብዙ ተግባራቶች መካከል አንዱ የሰው ኃይል ሀብት ማፍራት እንደሆነ ተደጋግሞ ይነገራል። ታዲያ በዚህ ፕሮግራማችን የኢትዮጵያ አቪዬሽን ዩኒቨርሲቲ ከሚሰጣቸው የስልጠናዎች መርሃ ግብሮች እንዲሁም የስልጠና ዘዴዎችን ለመወያየት እዚህ አቶ ላከ ታደሰን የኢትዮጵያ አቪዬሽን ዩኒቨርሲቲ ፕሬዝዳንትን ጋብዤላችኋለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። አቶ ላከ ታደሰ እንኳን ደህና መጡ። እንኳን ደህና ቆየ። ጥያቄን ልጀምርና አብዛኛውን ተመልካቾች እንዲሁም በግሌ ከሚደርሱኝ ጥያቄዎች አንዱ የኢትዮጵያ አቪዬሽን ዩኒቨርሲቲ አሁን ላይ ምን የስልጠና መርሃ ግብሮችን ይሰጣል፣ የአሰለጣጠን ዘዴውስ ምን ይመስላል የሚለውን ቢገልጹልን። አመሰግናለሁ። እንግዲህ የኢትዮጵያ አየር መንገድ የአቪዬሽን ዩኒቨርሲቲ ከሰርቲፊኬት አንስቶ በዲፕሎማ በመጀመሪያ ዲግሪ እንዲሁም በሁለተኛ ዲግሪ በአቪዬሽን እና በተዛማጅ ዘርፎች ስልጠና ይሰጣል። እነዚህ ስልጠናዎች በዋናነት የምንፈልገውን የሰው ኃይል ከማፍራት አንጻር እንዲሁም ደግሞ በአጠቃላይ በአፍሪካ አቪዬሽን ከሚፈለግና እንዲሁም በሌሎች ተመሳሳይ የአካባቢያችን ሀገሮች የሚፈለግ ባለሙያን ከማብቃት አንጻር ትልቅ አስተዋጽኦ ያደርጋል። የአሰለጣጠን መንገዳችን እንግዲህ በዋናነት በንድፈ ሀሳብ ተነስቶ ወደ ተግባር የሚሄዱ አይነት ናቸው። ለዛም ዘመኑን ያማከሉ ጥሩ የላቦራቶሪ ክፍሎች ኖረውን በበቁ አሰልጣኞቻችን የሚጠበቅባቸውን ብቃት ይዘው ከዩኒቨርሲቲያችን እስኪወጡ ድረስ ሁሉንም ያማከለ ስልጠና እንሰጣለን። ግቢ ውስጥ ብዙ ተማሪዎች እናያለን። እንደው የኢትዮጵያ አቪዬሽን ዩኒቨርሲቲ በአመት ምን ያህል ተማሪዎችን ማስተናገድ ይችላል አሁን ላይ ባለው? ከዚህ ጋር በተገናኘ ደግሞ የኢትዮጵያ አየር መንገድ አንዱ የገቢ ምንጭ ሴክተር የሚለው ወይም ዲቪዥን የሚለው የኢትዮጵያ አቪዬሽን ዩኒቨርሲቲ ነው። ከዚህ አንጻር ምን ደረጃ ላይ ይገኛል? በአሁኑ ወቅት አቪዬሽን ዩኒቨርሲቲያችን በአመት ከ4000 ተማሪዎችን ተቀብሎ ማስተማር ይችላል። በምናደርገው አስተዋጽኦ እንግዲህ የአየር መንገዱን የሰራተኛ ፍላጎት በተለያዩ ሙያዎች ካሟላን በኋላ ባለን አቅም ከሌሎች የተመሳሳይ ስልጠና ከሚፈልጉ አገሮች ሰልጣኞችን በመቀበል እንደዚሁ በማሰልጠን ለአየር መንገዱም እንደ አንድ ቢዝነስ ዩኒት ተጨማሪ ገቢ እያስገባን እንገኛለን። መልካም። የኢትዮጵያ አቪዬሽን ዩኒቨርሲቲ ጥንታዊ ተቋም ነው። ከቅርብ ጊዜ በኋላ ከኢትዮጵያን አቪዬሽን አካዳሚ ወደ ኢትዮጵያን አቪዬሽን ዩኒቨርሲቲ መጥቷል። በዚህ ሂደት ውስጥ ከበርካታ የአፍሪካ ሀገራት ከመካከለኛው ምስራቅ እንደው ከመላ ዓለም ልንል እንችላለን ብዙ ተማሪዎችን ተቀብሎ ያስተምራል። ለመሆኑ ከዚህ አንጻር ምን ያህል ተደራሽ ነን ብሎ ያስባል? እውነት ነው። እንግዲህ የኢትዮጵያ አየር መንገድ ከተቋቋመ አሁን ዘንድሮ ወደ 80ኛ ዓመቱ እየሄደ ነው። የአቪዬሽን ስልጠናውም በአቪዬሽን አካዳሚነት ወደ 60 ዓመት አካባቢ ሆኖታል። ከዛ በመቀጠል ወደ አቪዬሽን ዩኒቨርሲቲነት አድጓል። እንግዲህ ያለን ፍላጎት በአጠቃላይ ለአቪዬሽን ስልጠና የሚፈልጉ ሰልጣኞችን ሁሉ ከዓለም ዙሪያ አምጥተን ማስተማር ነው። በዋናነት ያው አፍሪካን ፎከስ ያደረገ በአፍሪካ አቪዬሽን ዙሪያ የሚያስፈልጉ የአቪዬሽን ባለሙያዎችን ማፍራትን ግምት ውስጥ አስገብተን እየሰራን ቢሆንም ከመካከለኛው ምስራቅ፣ ከሩቅ ምስራቅ እንዲሁም ብዙ ትውልደ ኢትዮጵያውያን ከአውሮፓና ከአሜሪካ በእኛ ዩኒቨርሲቲ መጥቶ የመማር ፍላጎታቸውን እያሟሉ ይገኛሉ። ጥሩ። እንደምናየው ግቢ ውስጥ ብዙ ፕሮጀክቶች ይሰራሉ። ኢትዮጵያ አቪዬሽን ዩኒቨርሲቲ በቴክኖሎጂ ራሱን ለማሳደግ ብዙ ይለፋል፣ ብዙ ይተጋል። እንደው በአጭርም በረጅምም ጊዜ ሊያሳኩት የታሰበ እቅዶች ካሉ እሱን ይገልጹልን። እንግዲህ ያው አሁን ያለንን የቅበላ አቅም ለመጨመር በሁለት መልክ እየሰራን ነው። በአጭር ጊዜ
እዚሁ ያለንበት ግቢ ውስጥ የምንጨምራቸው ተጨማሪ መማሪያ ክፍሎች፣ ላቦራቶሪዎች እንዲሁም ለተለያየ አገልግሎት ለማደሪያ ጭምር የሚሆኑ ህንፃዎች ይኖሩናል። በቀጣይ አሁን ያለንን አቅም በእጥፍ አሳድገን በአመት ወደ 8000 ተማሪ ለመቀበል የሚያስችል የረጅም ጊዜ እቅድ ነድፈን እየተንቀሳቀስን ነው። ያንንም እውን ለማድረግ ተጨማሪ ካምፓስ በተመጣጣኝ አቅም ለመስራት የሚያስፈልጉ ከግንባታ በፊት የሚያስፈልጉ ስራዎችን በማጠናቀቅ ላይ እንገኛለን። ዩኒቨርሲቲው በትምህርት አሰጣጥ ተደራሽነት እንዲሁም በቴክኖሎጂ ብዙ ተግባራትን እያከናወነ ይታወቃል። ስለሆነ የኢትዮጵያ አቪዬሽን ዩኒቨርሲቲ በአጭርም ሆነ በረጅም ጊዜያት ምን ለማሳካት አቅዷል? እንግዲህ ያው አሁን ያለንን የቅበላ አቅም በአጭር ጊዜና በረጅም ጊዜ ለማሳደግ አቅደን እየሰራን ነው። በአጭር ጊዜ ያለንበት ግቢ ውስጥ ያሉንን ተጨማሪ የመማሪያ ክፍሎች እንዲሁም የማደሪያ ክፍሎች የማሳደግ ስራ እየሰራን ነው። በረጅም ጊዜ እቅድ ደግሞ አሁን ያለንን አመታዊ ቅበላ አቅም በእጥፍ ለማሳደግ ለሱ የሚመጥን ተቋም ለመገንባት ቅድመ ግንባታ ስራዎችን በማጠናቀቅ ላይ እንገኛለን። አቶ ላከ ታደሰ የኢትዮጵያ አቪዬሽን ዩኒቨርሲቲ ፕሬዝዳንት ለሰጡን ማብራሪያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ውድ ተመልካቾቻችን የዛሬው ፕሮግራም ይህን ይመስላል። እንደተለመደው አስተያየት ጥቆማ ካላችሁ በኢሜል አድራሻችን corporatecommunication@ethiopian-airlines አሊያም በማህበራዊ ትስስር ገጻችን ወይም በስልክ ቁጥር 0115174913 ወይም 0115178165 ላይ ይደውሉልን። አብሬያችሁ የቆየሁት ቶማስ ገብረ ጨርቆስ። ጤና ይስጥልኝ።